ዘላቂ ሰላምን ለማስፈን በሚደረጉ ጥረቶች ውስጥ የኢትዮጵያ የውጭ ጠላቶችና የውስጥ ትግል ተቀባዮች የጋራ ጥምረት እንደ ሀገር ዋጋ እያስከፈለ የሚገኝ ሀገርንም ለመጠፋፋት ፖለቲካ አድርጓል። እንደ አፋድ አመራርና አባላት ያሉና በትጥቅ ትግል ውስጥ የነበሩ ቡድኖች የሰላም አማራጭን ሲመርጡም የሀገርን ዘላቂ ሰላም ለመገንባትና ሀገርን ለመጥቀም በማለም ነው። ለአንድ ዓመት ያክል ሂደቱ ቆይቶ ዛሬ በአፍሪካ ህብረት አደራዳሪነት ጉዳያችንን እልባት ሰጠነዋል ማለት ነው እና ለህዝብ ፎይታን የፈጠረ ለታጋዩም ጥሩ መውጫ መንገድ እና ደግሞ አጠቃላይ ክልሉ ላይ ለሚፈጠረው የስነልቦና የቁስና የሰው ውድመት ትልቅ መፍትሄ የሚሆን ስራን የሰራ ነው ማለት ነው። ይሁንና አሁንም በተለያዩ አካባቢዎች የታጠቁ ቡድኖች የሰላም ጠንቅ መሆናቸውን ያመላከቱ የሕዝብ ተወካዮች ምክር ቤት አባላት መንግስት ሰላምን ለማስፈን የወሰዳቸውን ያለፉት 6 ወራት ስራዎችን ይጠይቃሉ። አሁንም በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ። ስለ ሰላም እጦት ለሕዝብ ተወካዮች ምክር ቤት አባላት በዝርዝር ያብራሩት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የሰላም እጦት ፈተናዎች ያሏቸውን ይጠቅሳሉ። አንደኛው ከጥንት የተጣባን ማንኛውንም የሀሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ሁለተኛው ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ነው። መንግስት የታጠቁ ቡድኖች ወደ ሰላም አማራጭ እንዲገቡ እድሎች ሰጥቷል። በቅርቡ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገው የሰላም ስምምነትም ማሳያ ነው። መንግስት ለሰላምና ይቅርታ ዝግጁ መሆኑ ቀዳሚው የሀገር ጥቅም በመሆኑ ነው ብለዋል ጠቅላይ ሚኒስትሩ። መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን? ኢትዮጵያተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። የፕሪቶሪያው ስምምነት ለትግራይ ክልል የሰላም ተስፋን የሰነቀ ቢሆንም አሁን ላይ ስለተደቀኑ ፈተናዎችና አሁናዊ የክልሉ የሰላም ሁኔታ ማብራሪያም የተጠየቀበት ጉዳይ ምላሽ ተሰጥቶበታል። በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልሉ ውስጥ ስርዓት አልበኝነት እንዲነክስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ቀጥሏል። ወገናችን የሆነው የትግራይ ህዝብም ለዚህ ቡድን እኩይ ተግባር መያዣ ሆኖ ዛሬም ለውስብስብ ችግሮች ተጋልጦ እየተንገላታ ይገኛል። ክቡር ጠቅላይ ሚኒስትር፣ የትግራይ ክልል አሁናዊ የሰላም ሁኔታ በምን ደረጃ ላይ ይገኛል? እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት 1 ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ
ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ዛሬም ለዘላቂ መፍትሄ መንግስት ይተጋል ያሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ማረጋገጥ የሚቻለው የተቋማት ግንባታን በማጠናከር መሆኑን አረጋግጠዋል።